ህፃናት ባህላቸውን አውቀው የተግባቡት ክህላቸውን አሳድገው ልጅነታቸውን በአግባቡ አሳልፈው ማደግ እንዲችሉ የመጫወቻ ቦታዎችን ማመቻቸት፣ ህፃናት የሚገኙባቸውን ቦታዎች ሰላማዊና ለጨዋታዎች ምቹ የሆኑ ከመኪናና አደጋ ሊያደርሱባቸው ከሚችሉ መሰል ከባቢዎች የጠሩና ምቹ ማድረግ እንዲሁም በእኩልነትና በነፃነት ሊጫወቱባቸው የሚችሉ ማድረግ ያስፈልጋል። ይህ ቀን በዚህ መሪ ቃል ስናከብር ለህፃናት ሁለንተናዊ ጥበቃን ማድረግ እንዲሁም ጨዋታን ማግኘት የልጆች መሰረታዊ መብት እንጂ ቅንጦት አለመሆኑን ተገንዝበን ሁሉም ባለድርሻ አካል የህፃናት መብት ለማስከበር የበኩሉን አስተዋጽኦ ያድርግ እያልኩ በድጋሚ እንኳን ለዚች ቀን በሰላም አደረሳችሁ አደረሰን። አመሰግናለሁ። የህፃናት ጥበቃና የመጫወቻ መብት ለሁሉም ህፃናት በሚል መሪ ቃል በዓለም አቀፍ ደረጃ ለ36ኛ ጊዜ በሀገራችን ደግሞ ለ20ኛ ጊዜ ለሚከበረው የዓለም የህፃናት ቀን በዓል በሰላም አደረሳችሁ አደረሰን ማለት እወዳለሁ። ዕለቱ በዚህ መሪ ሀሳብ ማክበር ያስፈለገበት ዋና ዓላማ የህፃናት መብትና ደህንነት ለማስጠበቅ የሚያስችል የግንዛቤና የንቅናቄ ስራዎች በመስራት የባለድርሻ አካላት ተሳትፎ በማጎልበት ህፃናት መብት ደህንነታቸውና ተሳትፎና ተጠቃሚነታቸውን ለማረጋገጥ ሲሆን አበይት ምክንያቶቹ ባለድርሻ አካላት የህፃናትን መብት በማስከበር ረገድ የበኩላቸውን አስተዋጽኦ እንዲያበረክቱ ለማድረግ የህፃናት ተጠቃሚነት ከማረጋገጥ አንጻር ተጨባጭ ውጤቶችን ለማምጣት የሚያስችሉ ስራዎችን ለማከናወን በየአካባቢው የህፃናት ሙያና መጫወቻ ቦታዎችን ማስፋፋት በማስፈለጉና ተጋላጭ ህፃናትን በመታደግ የአደራ ቤተሰቦችን አዘጋጅቶ ህፃናቱን መታደግ ስለሚገባ ነው። ህፃናት የአንድ ሀገር የወደፊት ተስፋና ሀብት ናቸው። በእነዚህ የሀገር ተረካቢዎች ላይ በትኩረት መስራት በኢኮኖሚም በቴክኖሎጂም በማህበራዊ ኑሮም የበለጸገ ሀገርን ለመገንባት አይነተኛ ሚና የተነሳ በሀገራችን በርካታ ህፃናት ለደህንነታቸው ተቃራኒ በሆኑ አደጋዎች ተጋልጠው ይገኛሉ። ለችግር የተጋለጡ ህፃናት ካሉበት ነባራዊ ሁኔታ ተላቀው የተሻለ ህይወት መምራት እንዲችሉ ሀገራቸውን የሚወዱና የሚጠቅሙ ዜጎች እንዲሆኑ ችግር ፈችና ቀጣይነት ያለው ድጋፍ በማድረግ ሁላችንም በማህበራዊ ኃላፊነታችንና የዜግነት ግዴታችን ልንወጣ ይገባል። ህፃናት ደህንነታቸው የተጠበቀ ስብዕናቸው የተገነባ ጤንነታቸውና አካላዊ ብቃታቸው የተደራጀ ህፃናት ሆነው እንዲያድጉ ያው በየዓመቱ የምናከብረውን በዓል ብዙ ስራዎች እየሰራንበት መጥተናል። በተለያዩ አካባቢዎችም ህፃናት የዲሞክራሲ ስርዓት መብታቸውን ኤክሰርሳይዝ እንዲያደርጉ በህፃናት ፓርላማ አማካይነት ብዙ ስራዎች እየተሰሩ ነው። መንግስት ያው ዓለም አቀፍ ስምምነቶችንም የመተግበር በህገ መንግስታችን የህፃናት መብት እንዲጠበቁ የተደነገጉ ድንጋጌዎችንም የማስከበር የማክበር ግዴታ ስላለበት ብዙ ስራዎች እየተሰሩ ነው። እንደ ተቋምም መንግስታዊ ባልሆኑ ድርጅቶችም የሚሰሩ ስራዎች አሉና እነዚህ ስራዎች አጠናክረን ወደፊትም የህፃናት ጤናማ እና ለኑሮ ምቹ ተስማሚ የሆነ አካባቢ የመፍጠር ስራ አጠናክረን መስራት ይጠበቅብናል። ሁላችንም ባለድርሻ አካላት በዚህ ላይ ርብርብ እንድናደርግ አደራ ማለት እፈልጋለሁ። ላይ ታረስ በኖ ኑር እንደ ሱፍ ላይ